ልጆች እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። እሺ አሁን እንግዲህ ልዩ የሆነ የቅዱስ ቂርቆስ መርሃ ግብራችን ሊጀምር ስለሆነ እናማትብ እስቲ አላችሁ ተዘጋጃችሁ? መክሊት ተዘጋጃሽ? አዎ። እናማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለስድስተኛው የዐቢይ ጾም ሳምንትና መጋቢት 13 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰ። መጋቢት 13 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና የቅዱሳን በዓላት መካከል የመነኮሳት ሁሉ አለቃ ታላቁ ቅዱስ መቃርስ ዛሬ የስደቱ መታሰቢያ ሲሆን ከሀገረ ስብስጥያ ስለ ክርስትና ሃይማኖታቸው ሲሉ ሰማዕትነትን የተቀበሉ 40 ሰማዕታት መታሰቢያቸው ነው። እንዲሁም በግብጽ ከነበሩ ታላላቅ መነኮሳትና ጻድቃን አንዱ ቅዱስ መቃርዮስ እስክንድርያዊ እና ቅዱስ ዲዮናስዮስ ጻድቅ ሊቀ ጳጳሳት ይገኙበታል። በመላው ለምትከታተሉን ውድ የእግዚአብሔር ልጆች እኛ ስናነብ እነዚህን ያገኘ እንጂ ሌሎችም ስለሚኖሩ ሁሉ ጊዜም እንደምንላችሁ ስንክሳርን እና ሌሎች የቤተክርስቲያናችን ቅዱሳን መጻሕፍትን አንብቡ፣ ጠይቁ፣ ሰንበት ትምህርት ቤትም ገብታችሁ ተማሩ። እግዚአብሔር አምላካችን ከቅዱሳን ረድኤት በረከት ያሳትፈን። አሜን። ውድ የእግዚአብሔር ልጆች ቅዱሳንን ብናከብራቸው የምንባረከው የምንቀደሰው እኛው ነን። ስለዚህ እግዚአብሔር ያከበራቸው ቅዱሳን ወዳጆቹን እኛም በቻሉ አቅም ማክበር አለብን። ልክ ነሽ። የቅዱሳን ረድኤትና በረከት ለማግኘትና ከቃል ኪዳናቸውም ለመካፈል ደግሞ ሁሉ ጊዜም እንደምንላችሁ ለተቸገሩና ለድሆች ካላችሁ ነገር ሁሉ ማካፈላችሁ እንዳትዘነጉ። ምክንያቱም እግዚአብሔር አምላካችን ጻድቅን በጻድቅ የሚቀበል የጻድቁን ዋጋ ያገኛል ብሎናል። እግዚአብሔር አምላካችን ከቅዱሳን ረድኤት በረከት ያሳትፈን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የጽናት መርሃ ግብራችን ነው። በዚህ መርሃ ግብር ከቅዱስ ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆቻችንና ታላላቆቻችን የነገሩንን ቅዱሳን መጻሕፍትን ስናነብ ያገኘናቸውና እኛ ልጆችን ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን ልዩ ዝግጅቶች አሰናድተናል። እግዚአብሔር እንደወደደና እንደፈቀደ ከዚህ ሰዓት ጀምሮ እንደተለመደው ሁሉንም በቅደም ተከተል ወደ እናንተ ምናደርስ ይሆናል። እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ ሶሊያና ተፈራና እኔ መክሊት አማሃ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉን ዘንድ መንፈሳዊ ግብዣችን ነው። ወደ እግዚአብሔር ልጆች መርሃ ግብራችንን በሰላምታና በመልእክት ጀምረናል። በመቀጠል ደግሞ እህታችን ሶሊያና የምታቀርብልን ዝግጅት አለ። የሱ መጠናቀቅ ተከትሎ ደግሞ መዝሙር ጥናት ይቀርብልናል። ሁለቱንም ዝግጅቶች ተከታትለን እንመለስ። እሺ ተመልካቾቻችን አሁን ደግሞ የዐቢይ ጾም 6ኛ ሳምንት ስለሆነው ገብርኄር እነግራችኋለሁ። ገብርኄር የዐቢይ ጾም 6ኛ ሳምንት የሚጠራበት ስያሜ ገብርኄር ይባላል። መልካም የሆነ አገልግሎትን ፈጽመው ከፈጣሪያቸው ምስክርነትን የሚያገኙ ሁሉ በዚህ ስም ይጠሩበታል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በፍርድ ቀን ኑ እናንተ አባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀሁላችሁን መንግስት ውረሱ ብሎ ወደ መንግስተ ሰማያት የሚያስገባቸው የታመኑ አገልጋዮች መሆኑን ታውቋል። ይህም በማቴዎስ ወንጌል ምዕራፍ 25 ከቁጥር 34 ላይ ይገኛል። መልካም አገልጋዮች የተባሉት ወይም የሚባሉት በሃይማኖት ጸንተው በፈጸሟቸው በጎ ስራዎች ነው። ማለትም ይህ ፈጣሪያችን እንድንፈጽመው ዘንድ ያዘዘን የተቀደሰ ተግባር ነው። በእርሱ እርዳታና ቸርነት ይህን ስራ ሰርተን ዋጋ እናገኛለን፣ እንጠቀምበታለን በሚል እምነት በጎ ስራ ሰርተው የሚወርሱት ነው። መልካም አገልጋይ ተብሎ በእግዚአብሔር ዘንድ መመስገንም ሆነ መንግስተ ሰማያት መውረስ በፈጣሪ ቸርነት ብቻ ሳይሆን በሰሩት ክርስቲያናዊ የተቀደሰ ተግባርም ነውና ማንኛውም ክርስቲያን ሃይማኖቱን የሚገልጸው በበጎ ስራው ወይም በአኗኗሩም ጭምር ነው። በገብርኄር ሰንበት የሚሰበከው ምስባክ መዝሙር 39 ላይ ያለው ሲሆን ይኸውም ከመ እንግር ፈቃደከ መከርኩ አምላክየ ወሕግከኒ በማእከለ ከርሥየ ዜኖኩ ጽድቀከ በማኅበር ዐቢይ የሚለው ሲሆን ትርጉሙም አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህንም በልቤ ውስጥ ነው፣
በታላቅ ጉባኤ ጽድቅህን አወራሁ ማለት ነው። በዚህም ጊዜ የሚነበበው ወንጌል ደግሞ በሐዋርያውና በወንጌላዊ በቅዱስ ማቴዎስ የተጻፈው ሲሆን በምዕራፍ 25 ከቁጥር 14 እስከ 31 ያለው ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ልጆች እንደምን ሰነበታችሁ? በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከአንድ ወንድማችን ጋር የመዝሙር ጥናታችንን ልቀጥል መጥቻለሁ። ሰላም በላቸው፣ በዛውም ራስን አስተዋውቅ። ሰላም ልጆች እንደምን አላችሁ? ስሜ ዮሐንስ ዳንኤል ይባላል። አንተ ጋር አላጠና ስለመጣ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እሺ ልጆች ለዛሬ ከዮሐንስ ጋር የምናጠናው መዝሙር አመ ይመጽእ ወልድኪ የሚለውን ነው። ታውቃለህ? እሺ ልጆች አንድ ጊዜ ልበልላችሁና በኋላ ግጥሙን ጽፈን እናጠናዋለን። አመ ይመጽእ ወልድኪ መድኃኔ ዓለም አመ ይመጽእ ወልድኪ መድኃኔ ዓለም ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ። እሺ ልጆች መዝሙሩ ይሄንን ይመስላል። አሁን ግጥሙን ጽፈን እንመለስ። አመ ይመጽእ ወልድኪ መድኃኔ ዓለም አመ ይመጽእ ወልድኪ መድኃኔ ዓለም ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ። እሺ ልጆች ግጥሙ ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ግጥሙን በዜማ ከወንድማችን ዮሐንስ ጋር እየተቀባበልን እንለዋለን። ቅድም ያልነገርኳችሁ ነገር መዝሙሩ አማርኛ ግጥም አለው፣ ግን ተመሳሳይ ስለሆነ ዜማው አሁን እየተቀባበልን እንለዋለን። አመ ይመጽእ አመ ይመጽእ ወልድኪ ወልድኪ መድኃኔ ዓለም መድኃኔ ዓለም አመ ይመጽእ ወልድኪ መድኃኔ ዓለም አመ ይመጽእ ወልድኪ መድኃኔ ዓለም። አንዴ እንድገም። አመ ይመጽእ አመ ይመጽእ ወልድኪ ወልድኪ መድኃኔ ዓለም መድኃኔ ዓለም አመ ይመጽእ ወልድኪ መድኃኔ ዓለም አመ ይመጽእ መድኃኒኪ መድኃኔ ዓለም አመ ይመጽእ አመ ይመጽእ
ወልኪ መድኃኔ ዓለም ወልድኪ መድኃኔ ዓለም ክፍልኒ ድንግል ክፍልኒ ድንግል ድንግል ቁም በየማነ ድንግል ቁም በየማነ ክፍልኒ ድንግል ክፍልኒ ድንግል ድንግል ቁም በየማነ ድንግል ቁም በየማነ ክፍልኒ ድንግል ክፍልኒ ድንግል ድንግል ቁም በየማነ ድንግል ቁም በየማነ። እሺ ልጆች የግዕዝ ግጥሞ ይህንን ይመስላል። አሁን ደግሞ በአማርኛ እየተቀባበልን እንለዋለን። ለፍርድ ሲመጣ ለፍርድ ሲመጣ ልጅሽ ልጅሽ መድኃኔ ዓለም መድኃኔ ዓለም ለፍርድ ሲመጣ ልጅሽ መድኃኔ ዓለም ለፍርድ ሲመጣ ለፍርድ ሲመጣ መድኃኒትሽ መድኃኔ ዓለም ለፍርድ ሲመጣ ለፍርድ ሲመጣ ልጅሽ መድኃኔ ዓለም ልጅሽ መድኃኔ ዓለም አስታርቂን ድንግል ሆይ አስታርቂን ድንግል ሆይ ድንግል ሆይ ከመድኃኔ ዓለም ድንግል ሆይ ከመድኃኔ ዓለም አስታርቂን ድንግል ሆይ ድንግል ሆይ ከመድኃኔ ዓለም አስታርቂን ድንግል ሆይ ድንግል ሆይ ከመድኃኔ ዓለም አስታርቂን ድንግል ሆይ አስታርቂን ድንግል ሆይ ድንግል ሆይ ከመድኃኔ ዓለም ድንግል ሆይ ከመድኃኔ ዓለም። ጎበዝ ዮሐንስ፣ ጎበዝ ልጆች፣ መዝሙር ይህንን ይመስላል። አሁን 3 ጊዜ በጥሞና ሆነን እንዘምረዋለን። አመ ይመጽእ ወልድኪ መድኃኔ ዓለም አመ ይመጽእ ወልድኪ መድኃኔ ዓለም ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ ለፍርድ ሲመጣ ልጅሽ መድኃኔ ዓለም ለፍርድ ሲመጣ ልጅሽ መድኃኔ ዓለም አስታርቂን ድንግል ሆይ ድንግል ሆይ ከመድኃኔ ዓለም አስታርቂን ድንግል ሆይ ድንግል ሆይ ከልጅሽ ጋር አስታርቂን ድንግል ሆይ ድንግል ሆይ ከመድኃኔ ዓለም አስታርቂን ድንግል ሆይ ድንግል ሆይ ከልጅሽ ጋር አመ ይመጽእ ወልድኪ መድኃኔ ዓለም
አመ ይመጽእ ወልድኪ መድኃኔዓለም ክፍልኒ ድንግል ድንግል በየማነ ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ ክፍልኒ ድንግል ድንግል ቁም በየማነ። እሺ ልጆች የዛሬ መዝሙር ጥናታችን ይህንን ይመስል ነበር። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ እስከ ሳምንት መልካም ሳምንት ተሰናበታችሁ። ቻው ልጆች። ያብጸጋ አመሰግናለሁ። ደህና ሁኑ ልጆች። ውድ እግዚአብሔር ልጆች ከሁለቱም ዝግጅቶች ተመልሰናል። በሁለቱም ዝግጅቶች ለተሳተፉ እግዚአብሔር አምላክ ቃልዎትን ያሰማልን። አሜን።